ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የተለያዩ ሀገራዊ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። መረጃዎቹን ወደ እናንተ እያደረስኩ ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል ሐሳብ የጸሎት መርሃ ግብር ተካሄደ። ቪክትሪ የመጽሐፍ ቅዱስ ኮሌጅ ያሰለጠናቸውን ተማሪዎች አስመረቀ። ከውጪ የትራምፕ አስተዳደር በአሜሪካ ውስጥ የሚገኙ የውጭ ዜጎችን ግሪን ካርድ ከመጠየቃቸው በፊት ሀገሪቱን ለቀው እንዲወጡ የሚያስገድድ አዲስ መመሪያ አወጣ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ሐሳብ የጸሎት መርሃ ግብር ተካሄደ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ሐሳብ ያዘጋጀው አገር አቀፍ የአደባባይ የሰላምና አብሮነት የጸሎት መርሃ ግብር ግንቦት 16 ቀን 2018 ዓ.ም በአራዳ ፓርክ በደማቅ ሁኔታ ተካሂዷል። በመርሃ ግብሩ የተለያዩ ሃይማኖት አባቶች፣ የመንግስት ኃላፊዎች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ሲንቄዎችና በርካታ ወጣቶች ተገኝተዋል። በመርሃ ግብሩ ላይ ለኢትዮጵያ ሰላም፣ አንድነትና መልካም የወደፊት ጉዞ ጸሎት አድርገዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ህብረ ብሔራዊ አንድነታችን የዘላቂ ሰላምና እድገት መሰረታችን ነው በማለት አንድነትና ጸሎት ለሀገር ዘላቂ ሰላም ያላቸውን ከፍተኛ አስተዋጽኦ አስገንዝበዋል። ኢትዮጵያ ከግል ፍላጎታችን በላይ ናት በማለትም ሁሉም ዜጎች ለሰላም፣ ለአንድነትና ለሀገራዊ መግባባት በጋራ እንዲቆሙ ጥሪ ቀርበዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትና ጾታዊ ጥቃትን አስመልክቶ መግለጫ አወጣ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ግንቦት 11 ቀን 2018 ዓ.ም ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በመተባበር በአዲስ አበባ ኢሊሌ ሆቴል በተካሄደው መድረክ ጎጂ ልማዳዊ ድርጊቶችን አጥብቆ እንደሚቃወም አስታውቋል። በመግለጫው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትና ጾታዊ ጥቃትን እንደሚቃወምና ለማስቆምም ከሚመለከታቸው አካላት ጋር እንደሚሰራ አስታውቋል። የሴት ልጅ ግርዛት መጽሐፍ ቅዱስም ሆነ የቤተ ክርስቲያን ታሪክ የሚደግፈው ባለመሆኑ ጎጂ ልማዳዊ ድርጊቶች ማለት ያለ ዕድሜ ጋብቻ፣ የሴት ልጅ ግርዛትና ጾታዊ ጥቃት የሚያስከትሉትን መንፈሳዊ፣ ስነ ልቦናዊና አካላዊ ጉዳቶችን ከግምት ውስጥ በማስገባት እንዲሁም በእግዚአብሔር አምሳል የተፈጠረውን የሰው ልጅ ክብር የሚጎዳ በመሆኑ እንደሚያወግዝ ያስታወቀ ሲሆን በዚህም ዙሪያ የቤተ እምነቶችና የወንዶች ሚና ከፍተኛ በመሆኑ በጋራ መስራቱን አጠናክሮ እንደሚቀጥል አስታውቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያለ ዕድሜ ጋብቻን፣ ጾታዊ ጥቃትና ጎጂ ልማዳዊ ድርጊቶችን አስመልክቶ የኢትዮጵያ ሕገ መንግስትና የወንጀል ሕግ የወጡ ሕጎችን እንደሚያከብርና ከዚህም ባለፈው የሴት ልጅ ግርዛትና ጾታዊ ጥቃትን የቤተ ክርስቲያን አገልጋዮችና መሪዎች አጥብቀው እንዲቃወሙና ምዕመናን እንዲያስተምሩ እንደሚሰራ አስታውቋል። መረጃው የካውንስሉ ነው። የመሰረተ ክርስቶስ አጥቢያ ቤተ ክርስቲያን በጣሊያን ተተከለች። የመሰረተ ክርስቶስ ቤተ ክርስቲያን በአውሮፓ ጣሊያን ሀገር ስትተከል የቤተ ክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ በስፍራው በመገኘት የመሪዎች ስልጠና ሲሰጡ ለአጥቢያዋ መጋቢ ሎረንሶ ፓጋኖ ጸሎት አድርገዋል። የመሰረተ ክርስቶስ ቤተ ክርስቲያን አጀንዳ 2819 ወንጌል ዋነኛ አጀንዳችን ነው በሚል መሪ ቃል ወንጌል በሀገር ውስጥና በተለያዩ የዓለም ሀገራት እንዲስፋፋ ከፍተኛ ጥረት በማድረግ ላይ እንደምትገኝ ተገልጿል። በዚሁ መሰረት በሀገር ውስጥ ካለፉት 6 ዓመታት ወዲህ ብቻ አጥቢያ ቤተ ክርስቲያናት ባልደረሱባቸው 140 ወረዳዎች የስብከተ ወንጌል ጣቢያዎች የተተከሉ ሲሆን ይህ የሀገር ውስጥ የወንጌል እንቅስቃሴ ድንበር ተሻግሮ ሚስዮናውያንን ከኢትዮጵያ ውጪ መላክ ተችሏል። እንደ አውሮፓ አቆጣጠር ሐምሌና ነሐሴ 2025 በጣሊያን ሀገር ሚላን ከተማ ከመንግስት ህጋዊ ፈቃድ ያገኘውና በመሰረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ የቅርብ ክትትል ሲደረግላት የቆየችው አጥቢያ በዚሁ አግባብ በይፋ አገልግሎቷን ጀምራለች። መረጃውን ከቤተ ክርስቲያኒቱ ገጽ አገኘ ነው። ቪክትሪ የመጽሐፍ ቅዱስ ኮሌጅ ያሰለጠናቸውን ተማሪዎች አስመረቀ። ዝርዝሩን ዳንኤል አንተነህ እንደሚከተለው ያቀርበዋል። ቪክትሪ ባይብል ኮሌጅ ግንቦት 15 ቀን 2018 ዓ.ም በክራይስት አምባሳደር ቤተክርስቲያን ባካሄደው የምረቃ ስነ ስርዓትም በርካታ የዲግሪና የዲፕሎማ ተማሪዎችንም አስመርቋል። ፕሮግራሙ ላይም የኮሌጁ አመራሮች፣ መምህራን፣ ተማሪዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። ኮሌጁ ከ20 ዓመት በፊት በዶክተር አንፍሬ አሊጋዝ ራዕይ በአዲስ አበባ ከተማ የተመሰረተም ሲሆን በመጽሐፍ ቅዱስ ትምህርት ብቁ የሆኑ የቤተክርስቲያን መሪዎችንና
አገልጋዮችን በማፍራት ላይ መሆኑም ተገልጿል። ትሪ የመጽሐፍ ቅዱስ ኮሌጅ ባለፉት 9 ዓመታት ራዕዩን በማስፋትም በደቡብ አፍሪካ በተለያዩ ከተሞች 5 ቅርንጫፍ ትምህርት ቤቶችንም ከፍቶም አገልግሎት እየሰጠ መሆኑም ተነግሯል። በአሁኑ ጊዜም በቀን በማታና በኦንላይን መርሃ ግብሮችም ተማሪዎችን እያሰለጠነም ይገኛል። የኮሌጁ ዋና ዳይሬክተር የሆኑት ዶክተር ሚካኤል ባይሳ በዘንድሮ ዓመት በርካታ የዲግሪና የዲፕሎማ ተማሪዎች መመረቃቸውንም ገልጸው አዲሱ የትምህርት ዘመን ከመስከረም 4 ጀምሮ እንደሚጀምርም አስታውቀዋል። በፕሮግራሙ ላይም የቪክትሪ መምህር የሆኑት ቄስ አብደታ የዶክተር ቻርልስ መልእክትን በአፋን ኦሮሞ ቋንቋም አስተላልፈዋል። ዶክተር ቻርልስም ከሁለተኛ ቆሮንቶስ ምዕራፍ 3 ያለውን ክፍልም አካፍለዋል። በምረቃ ስነ ስርዓቱ እንደተገለጸውም ኮሌጁ እስካሁን ጅማና ነቀምቴን ጨምሮ 2021 ተማሪዎችን ያስመረቀም ሲሆን ከደቡብ አፍሪካ ቅርንጫፎች ጋር በድምሩም 2734 የወንጌል አገልጋዮችንም አስመርቋል። ትምህርቱም በአማርኛ፣ በእንግሊዝኛ፣ በትግርኛና በሌሎች ቋንቋዎች እየተሰጠ እንደሚገኝም ተጠቅሷል። በዕለቱም ያነጋገርናቸው ተመራቂ ተማሪዎች በኮሌጁ ያገኙት ትምህርት ተግባር ተኮር መሆኑንና በሕይወታቸው እንዲሁም በአገልግሎታቸው ከፍተኛ ለውጥ እንዳመጣም ገልጸዋል። እና ዛሬ በጣም ደስታ ተሰምቶኛል። ምክንያቱም ይሄ ትምህርት አንደኛ የእግዚአብሔርን እውነት አውቀን በክርስቶስ በመስቀል ላይ ተሰርቶ ያለቀውን ስራ እንዴት እንደምንኖር የተማርንበት ስለሆነ ስለዚህ እንደገና ደግሞ እኛ ፍሬ ልናፈራ ስለሆነ ይሄንን አፕሊኬሽን መተግበር መጽሐፍ ቅዱስን መተግበር ስለሆነ የተማርነው በዚህ ነገር ውስጥ በዚህ ውጥረት ውስጥ በዚህ ከአገልግሎት ጋራ ከብዙ ነገር ጋራ በእንዲህ አይነት ሁኔታ እግዚአብሔር ስላስጨረሰኝ ክብሩን ሁሉ ለሱ ጠቅልዬ እሰጣለሁ፣ አመሰግነዋለሁ። ቪክትሪ ባይብል ኮሌጅ የሰዎችን ሕይወት በሙሉ የሚቀይር ትምህርት የምንማርበት በሙሉ የሚያስተምሩን አስተማሪዎች በሙሉ መንፈስ ሙላቸው የቃል ሙላት ያላቸው በእውቀት የተሞሉ ስለሆኑ እግዚአብሔር ይሄንን ኮሌጅ በሕይወት የምንኖርበትን ፕሪንሲፕል ያስተማረን ደግሞ የምንተገብርበትን እያንዳንዱን ነገር ያስተማረን በሙሉ ኮርሶቹ ሕይወት ለዋጭ ኮርሶች ናቸው። በዚህ ትምህርት ቤት ሰዎች ገብተው እንዲማሩ እናበረታታለን። የሕይወት ለውጥ ስላለው የዛሬው የምረቃ ፕሮግራም ከምን ጊዜውም የበለጠ በጣም ድንቅ ጊዜ ነበረ። የዲግሪ ምሩቃን እንደ ዛሬው እንዳሁኑ እንዲህ በርካታ አስመርቀን አናውቅም። እንደዚሁም ደግሞ በእንግሊዝኛ የተማሩ የዲፕሎማ ተመራቂዎችም በጣም ብዙ ነው የተመረቁት እና በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። አዲሱ የትምህርት ዓመታችን መስከረም 4 ይጀምራል እና በዚያ ጊዜ እንግዲህ ብዙዎች መጥተው እንደሚማሩ ተስፋ እናደርጋለን። በእንግሊዝኛ፣ በአማርኛ፣ በአፋን ኦሮሞ፣ በትግርኛ ሁሉ እናስተምራለን እና እኛ የምናስተምረው ተግባር ተኮር የሆነ የእግዚአብሔር ቃል ነው። ማለትም የእግዚአብሔር ቃል እውነት ነው እና ይሄ እውነት የሆነውን የእግዚአብሔር ቃል ደግሞ በአእምሯችን ማወቅ ብቻ ሳይሆን እንድንተገብረው ደግሞ ያስፈልጋል እና ብዙዎች መጥታችሁ እንድትማሩ በዚህ አጋጣሚ እጋብዛለሁኝ። እግዚአብሔር ይባርካችሁ። ኢንተርዲኖሚኔሽናል የስነ መለኮት ኮሌጅ ከቪዥን ኢንተርናሽናል ዩኒቨርሲቲ እና ከኒው ጄኔቫ ክርስቲያን ሊደርሺፕ አካዳሚ ጋር የ3ኛ ዲግሪ ወይም የዶክተሬት ዲግሪ የማስተዋወቅ ፕሮግራም ቅዳሜ ግንቦት 15 ቀን 2018 ዓ.ም በዩጎ ሲቲ ቤተክርስቲያን አካሄደ። ሶስና ያሱ ዘርሰራላት። ኢንተርዲኖሚኔሽናል የስነ መለኮት ኮሌጅ ከቪዥን ኢንተርናሽናል ዩኒቨርሲቲ እና ኒው ጄኔቫ ክርስቲያን ሊደርሺፕ አካዳሚ ጋር የ3ኛ ዲግሪ ወይም የዶክትሬት ዲግሪ የማስተዋወቅ ፕሮግራም ቅዳሜ ግንቦት 15 2018 ዓ.ም በዩጎ ሲቲ ቤተክርስቲያን አካሂዷል። ኢንተርዲኖሚኔሽናል የስነ መለኮት ኮሌጅ በኢቫንጀሊካል ኢንተርዲኖሚኔሽናል ኢንተርናሽናል ሚኒስትሪ ስር የሚገኝ ሲሆን ከቪዥን ኢንተርናሽናል ዩኒቨርሲቲ እና ኒው ጄኔቫ ክርስቲያን ሊደርሺፕ ጋር በመተባበር የ3ኛ ዲግሪ ወይም የዶክትሬት ዲግሪ ማስተማር መጀመሩን ገልጿል። መርሃ ግብሩ በጸሎት የተጀመረ ሲሆን ዶክተር ዘላለም በኮሌጁ ስለሚሰጡ የትምህርት አይነቶች እንዲሁም አዲስ ስለሚጀመረው የዶክትሬት ፕሮግራም ሰፋ ያለ ገለጻ አድርገዋል። የኢትዮጵያ ወንጌል አማኞች ህብረት ፕሬዚዳንት ፓስተር ደረጀ ታፈሰ ህብረቱን በመወከል በዕለቱ የተጀመረውን የትምህርት ፕሮግራም አብረው ለመመረቅ ስለተገኙ የተሰማቸውን ደስታ ገልጸዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15ን ተመስርተው የማያሳፍር ሰራተኛ ለመሆን መማር ትልቁን ሚና ይጫወታል ያሉ ሲሆን ቪዥን ኢንተርናሽናል ዩኒቨርሲቲ የተቀናጀ የመዋቅርና የማስተማሪያ ካሪኩለም ያለው በመሆኑ የሚማሩ ሁሉ ያተርፉበታል ብለዋል። የኮሌጁ ፕሬዚዳንት ዶክተር ታምራት አጭር ንግግር ያደረጉ ሲሆን ስለ ኮሌጁና ስለሚሰጣቸው ዘርፈ ብዙ የትምህርት
ትምህርትና የስልጠና ፕሮግራሞች አንስተዋል። ኢቫንጀሊካል ኢንተርዲኖሚኔሽናል ኢንተርናሽናል ሚኒስትሪ ከተቋቋመ 5 ዓመታትን ያስቆጠረ ሲሆን በስሩም 2 ሚኒስትሪዎችን አቅፏል። የመጀመሪያው ባይብል ትሬኒንግ ሲሆን በካውንስሊንግ፣ ትራውማ ሂሊንግ፣ ሊደርሺፕ እና ክርስቲያን ኢንተርፕረነርሺፕ ላይ የተለያዩ ስልጠናዎችን የሚሰጥ ተቋም ነው። ሌላኛው ተቋም ኢቫንጀሊካል ኢንተርዲኖሚኔሽናል የስነ መለኮት ኮሌጅ ሲሆን ከማያሚ ኢንተርናሽናል ቴዎሎጂ ሴሚናሪ እና ከኒው ጄኔቫ ክርስቲያን ሊደርሺፕ አካዳሚ ጋር በመሆን በቴዎሎጂ ካውንስሊንግ እና ሊደርሺፕ ከዲፕሎም ከማስተርስ ሲያስተምር የቆየ ሲሆን አሁን ደግሞ ከቪዥን ኢንተርናሽናል ዩኒቨርሲቲ ጋር ከዲግሪ እስከ ዶክትሬት በቴዎሎጂ በካውንስሊንግ እና ሊደርሺፕ ማስተማር መጀመሩ ተገልጿል። ዶክተር ታምራት ወርቁ ባላለው የኢንተርዲኖሚኔሽናል ቴዎሎጂካል ኮሌጅ እና የኢቫንጀሊካል ኢንተርዲኖሚኔሽናል ኢንተርናሽናል ሚኒስትሪ ዳይሬክተር ነኝ። ዛሬ በሚኒስትሪያችን ስር ያለው ኮሌጃችን እስካሁን ለ4 ዓመት በካውንስሊንግ፣ በሊደርሺፕ፣ በቴዎሎጂ ከሚያሚ ኢንተርናሽናል ቴዎሎጂካል ኮሌጅ ሚንስ ከኒው ጄኔቫ ጋር ሲሰራ የነበረውን ከፍ አድርጎ ከቪዥን ኢንተርናሽናል ዩኒቨርሲቲ ጋር በፒኤችዲ ፕሮግራም በፕራክቲካል ቴዎሎጂ፣ በሊደርሺፕ፣ በሂውማን ቢሄቪየር እና በኤዱኬሽን ኤንድ ሊደርሺፕ የፒኤችዲ ፕሮግራሙን ኢናጎሬት አድርጓል። ላለፉት 4 ዓመታት ከ100 የሚበልጡ ተማሪዎችን በተለያዩ ፕሮግራሞች በተለያየ ሌቭል አስመርቀናል። በዚህ ዓመት ሌቭላችንን ከፍ በሚያደርግ ሁኔታ የፒኤችዲ ፕሮግራም ጀምረናል። እናንተ የሆኑ ወገኖች ፓስተር ደረጀ ታፈሰ እባላለሁ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት። ዛሬ እዚህ የተገኘሁት የቪዥን ኢንተርናሽናል ዩኒቨርሲቲ ወይም ኮሌጅ ላውንች የሚደረግበት የማስጀመሪያ ስነ ስርዓት ላይ ነው፣ መርሃ ግብር ላይ ነው ያለሁት። በዚህ አጋጣሚ መርሃ ግብሩን ለምትመሩትና ለተቋሙ መሪዎች እንደዚሁም ሰራተኞች እንኳን ደስ ያላችሁ ማለት እፈልጋለሁ። የዶክተር ቻለው አለማየሁ መንፈስ ቅዱስና ምልልሳችን የተሰኘውን 3ኛ መጽሐፋቸውን እሁድ ግንቦት 16 ቀን 2018 ዓ.ም በዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን በደማቅ ስነ ስርዓት ተመረቀ። መርሃ ግብሩ በጸሎት የተጀመረ ሲሆን በዝማሬ ፓስተር ዘማሪ እንዳለ ወልደ ጊዮርጊስ አገልግሏል። ዶክተር ፓስተር ግርማ ቤካ ትንቢተ ኢሳይያስ ምዕራፍ 33 ከ5 እስከ 6 እና መዝሙር 25 ላይ የተመሰረተውን ዋናውን ነገር ዋና ማድረግ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የመጽሐፉ አርትዖት በቄስ ሳሙኤል የቀረበ ሲሆን ለተተኪው ትውልድ ስለ መንፈስ ቅዱስ ያለውን ብዥታ የሚያስወግድ ነው ብለዋል። በመቀጠልም ሐዋርያው ዮሐንስ ግርማ ተሐድሶ የሚያስፈልገን ዘመን ላይ ነው ያለነው፣ የእግዚአብሔር መንፈስ ደግሞ የተሐድሶ መንፈስ ነው፣ መጽሐፉ ትውልድን ለማነጽ ትልቅ አስተዋጽኦ አለው ብለዋል። ጋሽ ንጉሴ ቡልቻም እንደዚሁ የመጽሐፉን ትንታኔ ያቀረቡ ሲሆን መንፈስን ከተቀበልንና በመንፈስ ብንኖር በመንፈስ እንመላለስ የሚል መልእክት አስተላልፈዋል። በመቀጠልም የመጽሐፉ ጸሐፊ ዶክተር ቻለው አለማየሁ የረዳቸውን እግዚአብሔርን አመስግነው የአማኞች የህይወት ምልልስ ከመንፈስ ቅዱስ የተነጠለ ሊሆን አይገባም ብለዋል። ለዚህ ቀን ያበቃኝ ጌታ ክርስቶስ ኢየሱስን ማመስገን ፈልጋለሁ። ይሄ ትልቅ የአገልግሎቴ ትልቅ የምለው አንዱ ምዕራፍ ነው ብዬ አስባለሁ። ከዚህ ቀደም እንደምታስታውሱት 2 መጽሐፍቶችን መንፈሳዊ መጽሐፍቶችን ለአንባቢዎች አበርክቻለሁ። የመጀመሪያው መጽሐፍ የታድሶ እሳት ዘሮች The Seeds of Revival Fire የሚል አማርኛም እንግሊዝኛው ቨርሽን ያለው መጽሐፍ ነው። ሁለተኛው ደግሞ The Way of the Anointing የቅባት መንገድ የሚል መጽሐፍ ነው። የመጀመሪያው መጽሐፍ ከመንፈስ ቅዱስ ጋር ያለን ኢንካውንተር መነካትን አጉልቶ የሚያሳይ ሲሆን ሁለተኛው ደግሞ ከሱ ጋር ከተነካን በኋላ የሚኖረንን መንገድ መሄድ የሚገባ መንገድ እንዳለ አትኩሮት የሚሰጥ ነው። ሶስተኛው መጽሐፍ ደግሞ ከነዛ ሐሳብ የቀጠለ ሲሆን ማን ነው መንፈስ ቅዱስ who is he የሱን ማንነት ኤክስፖዝ የሚያደርግ መጽሐፍ ነው በጥቅሉ ሲገልጸውና ከ7 ወይም ከ8 ዓመታት በላይ በዝግጅት ወስዶብኛል። ብዙ ከ75 በላይ ጥናታዊ ጽሁፎች ወይም መጽሐፍቶች ዌብሳይቶችን ኮት አድርጌያለሁ። እዚህ መጽሐፍ ዋነኛ ታርጌቴ እግዚአብሔር በተናገረኝ ራእይ መሰረት በምድሪቱ የሚዋለድ አንድ ትልቅ ታድሶ እንዳለ ሀገራዊ፣ አህጉራዊ፣ ዓለም አቀፋዊ ታድሶ ቤተክርስቲያንን ለንጥቀት የሚያዘጋጅ ታድሶ እንዳለና ለዛ ታድሶ ደግሞ አንባቢያንን ቤተክርስቲያንን የሚያዘጋጅ መጽሐፍ ነው ብዬ አምናለሁ። በዋነኛነት አንባቢው በውስጡ የገባው መንፈስ ቅዱስ ማን ነው who is he ብዙ ጊዜ አናቀው እና እንዲያውም አንድ ሙግት አለው። ሰሪውን ሳናቅ ልንሰራለት እንሞክራለን ወይም
የሚሰራበትን መስሪያ ቤት ሳያቅ ሰው ሊሰራ ቢሞክር የሚሰራበትን ድርጅት ኦብጀክቲቭ ባያቅ አንድ የባንክ ሰራተኛ ሐኪም ቤት ቢገባ ቶታሊ ሚስ እንደሚያደርገው መንፈስ ቅዱስን ሳንረዳ እንዲሰራብን ስንፈልግ ወይም ልንሰራለት ስንሞክር ብዙ ሚስ እናደርጋለን። የዚህ መጽሐፍ ዋነኛ ዓላማው መንፈስ ቅዱስን እንወቀው፣ ፍቃዱን እንከተል፣ ፍቃዱን ተከትለን ስናገለግል ደግሞ ፍሬያማ እንሆናለን የሚል ነው። በህይወታችን ከሚሰራቸው ስራዎች ዋነኛው ደግሞ የመንፈስ ፍሬ የሱን የክርስቶስን ባህሪ በእኛ ውስጥ መግለጥ ነው የሚል ሐሳብ አለውና ስለዚህ መጽሐፉ በዚህ መንገድ ተጠናቆ ለአንባቢ በመቅረቡ እጅግ በጣም ደስተኛ ነኝ። ብዙዎች አንብበው ፊድባካቸውን እንደሚሰጡኝ እንደሚጠቀሙ እርግጠኛ ነኝ። በመጽሐፉ 1 በመጽሐፉ 2 ፊድባክ የሰጡኝ ሰዎች ኢንካሬጅመንት ነው ዛሬ ለዚህኛው ሶስተኛው መጽሐፍ መወለድ ምክንያት የሆነው። ከብዙ የሥራ ጫናዎች መሃል የመጣ መጽሐፍ ቢሆንም ግን እግዚአብሔር በብዙ ስለረዳን ጌታን ማመስገን ፈልጋለሁ። መንፈስ ቅዱስ ማን ነው? የመንፈስ ቅዱስ ፈቃድ፣ የመንፈስ ፍሬና የመንፈስ ቅዱስ ስራ ላይ ያተኮረ መጽሐፍም እንደሆነ ተናግረዋል። ዶክተር ቻለው አለማየሁ ከዚህ ቀደም የተሐድሶ እሳት ሰሮችና የቅባት መንገድ የተሰኙ መጽሐፎችን ጽፈው ለንባብ ያበቁ ሲሆን ይህ መንፈስ ቅዱስና ምልልሳችን የተሰኘው ሶስተኛ መጽሐፋቸው ነው። መጽሐፉ 451 ገጾችን የያዘ ሲሆን በ16 ምዕራፎችም የተከፈለ ነው። በመጨረሻም የክብር እንግዶች ጋር በጸሎትና በቡራኬ በደማቅ ሁኔታ ተመርቆ ለንባብ በቅተዋል። ውድ ተመልካቾች ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የትራምፕ አስተዳደር በአሜሪካ ውስጥ የሚገኙ የውጭ ዜጎች ግሪን ካርድ ከመጠየቃቸው በፊት ሀገሪቱን ለቀው እንዲወጡ የሚያስገድድ አዲስ መመሪያ አወጣ። የአሜሪካ ኢሚግሬሽን አገልግሎት በሀገሪቱ ውስጥ ሆኖ የቋሚ መኖሪያ ፈቃድ ወይም የግሪን ካርድ የማግኛ ሂደትን በእጅጉ የሚገድብና አመልካቾች ወደ ሀገራቸው ተመልሰው እንዲያመለክቱ የሚያስገድድ ጥብቅ መመሪያ ይፋ ማድረጉን ሲቢኤስ ኒውስ ዘገበ። በዚህ አዲስ መመሪያ መሰረት በጊዜያዊ ቪዛ በአሜሪካ የሚገኙ ግለሰቦች የነዋሪነት ሁኔታቸውን እዚያው ሆነው ማስተካከል አይችሉም። ይልቁንም ሀገሪቱን ለቀው በመውጣት በትውልድ ሀገራቸው ወይም በሶስተኛ ሀገር በሚገኙ የአሜሪካ ቆንስላዎች በኩል ማመልከት ይጠበቅባቸዋል ይላል። ተቋሙ በአሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚታይ ጥቅማ ጥቅም መሆኑን የገለጸ ሲሆን ከቪዛ ሕግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፍቃድ መስራትና ማጭበርበር ጋር የተያያዙ ጉዳዮች ላይ እጅግ ጥብቅ ምርመራና ቅጣት እንደሚጣል አስታውቋል። የዩኤስሲአይኤስ ቃል አቀባይ ዛክ ካህለር እንደተናገሩት ከተለያዩ ጥቂት ሁኔታዎች በስተቀር በአሜሪካ የሚገኝ ማንኛውም የውጭ ሀገር ዜጋ አረንጓዴ ካርድ ለመጠየቅ ወደ ሀገሩ መመለስ ያለበት ሲሆን ይህም መመሪያ እንደ ተማሪዎች፣ ቱሪስቶችና በህጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ግለሰቦች ጭምር የሚመለከት ነው። መመሪያው በአሜሪካ ዜግነት ባላቸው የትዳር አጋሮቻቸው ወይም በአሰሪዎቻቸው አማካኝነት ስፖንሰር የሚደረጉ ሰዎችን ጭምር ወደ ሀገራቸው ተመልሰው እንዲያመለክቱ ሊያስገድድ እንደሚችል የገለጸ ሲሆን ለባለ ሁለት ዓላማ ወይም ዱዋል ኢንቴንት ቪዛዎች የተሰጡት መጠነኛ ልዩ ሁኔታዎችን ቢሆኑ ሙሉ ዋስትና እንደማይሰጡ ተመልክቷል። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል ሀሳብ የጸሎት መርሃ ግብር ተካሄደ። ቪክቶሪ የመጽሐፍ ቅዱስ ኮሌጅ ያሰለጠናቸውን ተማሪዎች አስመረቀ። ከውጪ የትራምፕ አስተዳደር በአሜሪካ ውስጥ የሚገኙ የውጭ ዜጎችን ግሪን ካርድ ከመጠየቃቸው በፊት ሀገሪቱን ለቀው እንዲወጡ የሚያስገድድ አዲስ መመሪያ አወጣ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።